እንድትስመኝ ነው የምፈልገው። ብቻ እኮ ነው ሌላ ምንም አይደለም። ሰላም ውድ ተመልካቾቻችን፣ እንግዲህ ሄሉ ቤቷን ሞቅ ደመቅ አድርጋ ናቲን ሰርፕራይዝ አድርገዋለች። በሚያምር አበቦች ታጅቦ ኬኩም ቡናውም ሁሉም ነገር አልቀረም። እንግዲህ ያው ናቲም መጣ፣ ያው ያለውን ነገሮች አየ፣ ደስ ይላል። ያው በፊትም ምንድነው የራሳችሁ የሆነ በቃ የራሳችሁን እቃ እንዴት ነው የምትጠቀሙት? ስስት ብላችሁ አይደል የምትጠቀሙት? የራሳችሁ እቃ በቃ የሆነ እቃ የምትወዱት እቃ እንዴት ነው አይኑን አይታችሁ ስስት የምትሉለት ነገር የለም። ልክ እንደዛ ነው በቃ እሷም ስስት ብላ የምታየውና ትንሽ ግን ምንድነው ቅር ያለኝ ነገር አለ። ልትስመው ስትል ማለት ነው ልትስመው ስትል እንዴት ትስሚኛለሽ? ምን የምታውቂው ነገር አለ? ያው ከጎኔ ይሁን ብለሻል፣ ከጎንሽ ነው መሆነው የሚለው ነገር ፓርት ብቻ አልተመቸኝም። እንዴ ይሄን አንተም ሰርፕራይዝ እያደረግካት እሷም ሰርፕራይዝ እያደረገች አብራችሁ አይደላችሁ እንደ ያላችሁት ገብቶሃል አባባሌ? ማለት እሷም አንተም ብላ ነው አንተም እሷም ብላ ነው አሁን ላይ ያየናችሁ ያለው ፍቅራችሁ ያጣጣማችሁ ነው። እስከ ዛሬ ድረስ ያጣችሁን ፍቅር በቃ እያጣጣመች ነው የምትገኘው። ካንተ ያጣችሁን ፍቅር ርቋት የነበረውን ፍቅር በቃ ይሄንን ጊዜ አብራ ማሳለፍ ትፈልጋለች። እንግዲህ ናቲ ተመልሶ ይሄዳል አይሄድም ትንሽ ከበድ ይላል፣ አይታወቅም። ምክንያቱም ያው ኢሮፕ መመላለስ ትችላላችሁ፣ መሄድ ትችላላችሁ፣ ትችላላችሁ ነገሮችን አስተካክሎ ከሆነ ብዙውን ጊዜ ግን ስትሰሙ ግን ብዙ ሰዎችም ያው የማይመቻቸውም ሰዎች አሉ። ኢሮፕ ብቻ ስለሆነ ሀገሩ ጥሩ ነው ማለት አይቻልም። ብዙዎቹ ብዙ ነገሮችን አሳልፈው ነው እንግዲህና ያው ናቲም ብዙ ውጣ ውረድ አሳልፈው ነው እዚህ ድረስ የደረሰው። ከዛም ከ2 ዓመት በኋላ ዛሬ ላይ መጥቶ ተገናኝተው አብረው ያው እያሳለፉ ይገኛሉ። እውነት ደስ ይላል። ያው ሄሉም ሰሞኑን ትንሽ ታማ ነበር። ያው ጨጓራዋን አሟት ነበረ፣ ድብርት ውስጥ ነበረች። ያን ድብርት አስለክኮ ህመሟን ፈውሶ ወደ ጥሩ ጤናማ መለሷት። ዛሬ ላይ እንግዲህ እየሳቀች ትገኛለች እና መቼም ያው ጠፍታ ነበረ በአንዳንድ ነገሮችን ብትጠፋው ዛሬ ላይ እንግዲህ ከምትወደውና ከምታፈቅረው ከናቲ ጋር ብቅ ብላ ብዙ ነገሮችን እያሳለፉ ይገኛሉ። ደስ ይላል። ብቻ ደስ ብሎኛል። እኔ ምለው ማለት ነው ያብ ስራ እንዴት ሆኖ ይሆን? እንደው ምን ገጥሞት ይሆን? ናቲን ሲያይ ከናቲ ጋር ያላትን ፍቅር፣ ከናቲ ጋር ያላትን ደስታ፣ ከናቲ ጋር ያላትን እንደዚህ ፍንድቅድቅነትን ሲያይ ምን ተሰምቶት ይሆን ብዬ አስባለሁ። ምክንያቱም ልዑል የእሷን ደስታ መጨረሻሽን እስከ መጨረሻሽ ምንድነው መጨረሻሽ ድረስ እስከ መጨረሻሽ ድረስ አብሬሽና ደስታሽን እስከ መጨረሻው ድረስ ጠብቃለሁ የሚል ፖስት አድርጎ አይቼ ነበርና በጣም ነው ደስ ያለኝ። አንዳንድ ወዳጆች ወይ ደግሞ የእናንተን ደስታ የሚመኙ እስከ መጨረሻው አብሯችሁ የሚሆኑ ናቸውና ብቻ በጣም ደስ አለኝ ሳይ እና እውነት ነው እንግዲህ መጨረሻውን ያሳምርላት ነው ምለው። እኔም በቃ ደስ ይላል። እውነት ነው የምላችሁ ይሄ ጊዜ አልፎ የማያልፉ ቀኖች አልፈው ዛሬ ላይ ደስቷን እያንበሸበሸች ትገኛለች። በጣም አሪፍ ጊዜ አሳልፈዋል ከናቲ ጋርም አሁን በጣም ነው የሚያከብራት፣ በጣም ነው የሚወዳት እና ከናቲ ጋር በነበራትም ጊዜ ወቅትም በጣም ደስ የሚሉና በጣም አሪፍ ጊዜያቶችን ሲያሳልፉ ነበረ እና በጣም ነው ደስ ያለኝ። እንግዲህ የሰው ልጅ ይኖራል፣ መኖር እስካለበት ድረስም ይሞታል። እውነት ነጻነት
በደረሰበት በጣም አዝኛለሁ። እውነት ሁላችንም ትናንት ቀረጻ ላይ ነበረ ጉበትን አሞት ሆስፒታል በሄደ ነው ህልፈተ ህይወቱን የሰማነውና ሰው እንግዲህ እየሰራ እየተራመደ ደቂቃ የማይሞላ ህይወት ይዘን ነው የምንሽከረከረውና በጣም ነው ያዘንኩት። ብዙዎችም አዝነዋል። የእውነት እግዚአብሔር ነፍሱን ይቀበላት እላለሁ። በቃ እኔ እንጃ መብላት እስኪያቅተኝ በጣም አዝኜ ነው ያመሸሁትም። በቃ እኔ እንጃ ምን እንደምላችሁ አላቅም። የሰው ልጅ ሁሌም ሞት አዲስ ነው ለሁላችንም። በቃ አንድ ሰው ሞተ ሲባል ሁሌም ሞት አዲስ ነውና እኔ አላመንኩም። ሳይ ራሱ ያው ሁሌም ሚዲያ ላይ ሲለቀቅ ዝም ብሎ እንትን ይባል የለ በቃ ሰው ትንሽ ታሞም የሆነ ነገር ሲሰማ ሞተ ብለው እንትን ስለሚሉ በቃ ትንሽ ይከብዳልና በጣም አዝኛለሁ በዚህ አጋጣሚ። በእውነት ያው ህንድ ሀገር ሄዶ ታክሞ መጥቶ ነበረ። ከዛ በኋላ ጤናው እንግዲህ ውስጡን አንዳንዴ ውስጣችሁን የጎዳ ከላይ የሚስቁት ነገር አለ። ህመማችሁን ያዘርጋችሁ ጭክን ብላችሁ ከፊት የምታሳዩት ነገር አለና እንደዛ ነው። በቃ ከህመሙ በኋላ ካገገመን በኋላ ጥሩ ስሜት የለውም። ብቻ ግን ያው የሰው ልጅ ሲስቅ እንደዚህ እንትን ሲል ደስ ይላል። በቃ በጣም ደስ ይላል። በቃ የሰው ልጅ ሲስቅ ሲደሰት ሲጫወት ደስ ይላል። ያ ነው እና ብቻ በጣም ነው ያዘንኩት። እውነት እግዚአብሔር ነፍስን በሰላም አሳረፋት፣ በአጸደ ገነት ያኖርልን። እውነት ሙሉ የኢትዮጵያን ህዝብ አድማቂ ነበርክ፣ አዝናኝ ነበርክ። በቃ ሁሉን ነገር ነው ይዘህ ሄድከው። ሳቅህንም ትዝታህንም ትሪትህንም በቃ እኔ እንጃ በስማም እኔ ከባድ ነው የሆነብኝና ሁሉን ነገር ነው ይዞት ሄደው። በቃ ሁሉን ነገር ያሳዝናል በጣም። እና ውዶችዬ እንግዲህ ባለን አጋጣሚ እንደሰት መቼ በቃ መኖር እንኖራለን፣ ግን የምንሄድበት ቀን አልተጻፈልንም እና የመኖር ተስፋችን እግዚአብሔር ነው። እግዚአብሔር እድሜና ጤና ይስጠን እስካለን ድረስ በቃ በደስታ በፍቅር እንደው መጥፎን ጊዜ አሳልፈን ጥሩን ጊዜ አምጥቶልን ፈጣሪ ደስ ብሎ እንድንኖር ያደርገን። እውነት የሰው ልጅ በሁለቱም መጎዳት የለበትም። ተደስቶ መኖር አለበት ወይ ደግሞ በቃ በጣም ከባድ ነውና እግዚአብሔር ጽናቱን ይስጣችሁ ለሁላችሁ።